ሰላም ጤና ይስጥልኝ ክብረትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ተልባን እናም ቺያሲድን በአንድ ቀን ውስጥ መውሰድ ይቻላል ወይ የሚለውን በዚህ ቪዲዮ ላይ በግልጽ ነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን እንዳትዘነጉ፣ ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ እናም ቺያሲድን በአንድ ቀን ውስጥ መውሰድ ይቻላል ወይንስ ደግሞ ለሰውነታችን ይበዛበታል? ሁለቱን ቀላቅለን ብንወስድስ የሚሰጠን ጥቅምስ ምንድን ነው? ወይስ ደግሞ በጤናችን ላይ የሚያመጣው ጉዳት ይኖር ይሆን? መልሱን በዚህ ቪዲዮ ላይ እንመለከታለን። እነዚህ ሁለት ጥቃቅን ፍሬዎች በምድር ላይ ካሉ በጣም ኃይለኛ ምግቦች መካከል ጥቂቶቹ ናቸው። በፋይበር፣ በኦሜጋ ስሪ ቅባቶች፣ በማዕድናትና በእጽዋት ንጥረ ነገሮች የተሞሉ ናቸው። እነዚህም የምግብ መፈጨትን፣ የልብ ጤናን፣ ቆዳን፣ ፀጉርን፣ ጉልበትንና እንዲያውም ጤናማ እርጅናንም ይደግፋሉ። ግን አብዛኛዎቹ ሰዎች በተሳሳተ መንገድ ይጠቀሙባቸዋል። በጣም ብዙ መጠቀም፣ በጣም ትንሽ ውሃ መጠጣትና የተሳሳተ ሰዓት እንዲሁም ሙሉ በሙሉ ደረቅ ሆነው መብላት ስህተት ነው። ይህ ደግሞ ወደ ሆድ መነፋት፣ ወደ ድርቀት፣ የሆድ አለመመቸት ወይም ደግሞ ለንጥረ ነገሮች ደካማ መምጠጥ ሊያመራ ይችላል። ስለዚህ በዚህ ቪዲዮ ውስጥ በግልጽ አብራራለሁ። ተልባን እናም ቺያሲድን በአንድ ቀን ውስጥ በደህና መውሰድ እንደምትችሉ፣ ስትወስዱ በሰውነታችሁ ውስጥ ምን እንደሚፈጠር፣ እነሱን መውሰጃ በጣም ጤናማው መንገድ፣ ለመብላት በጣም የተመረጡ ሰዓቶችን፣ ምን አይነት ሰዎች ጥንቃቄ ማድረግ እንዳለባቸውና አብዛኛዎቹ ሰዎች የሚሰሯቸውን ትልልቅ ስህተቶችን እነግራችኋለሁኝ። ተልባ እናም ቺያሲድን ታዲያ በአንድ ቀን ውስጥ ሁለቱንም መውሰድ ትችላላችሁ? አዎ በፍጹም ትችላላችሁ። እንዲያውም ብዙ የስነ ምግብ ባለሙያዎችም ተልባ እና ቺያሲድ በመጠኑ ሲበሉ አንዱ ሌላውን በጥሩ ሁኔታ ያሟላሉ ብለውም ያምናሉ። በሰውነት ውስጥ በተለያዩ መንገዶች ነው የሚሰሩት። ቺያሲድ ውሃን በመምጠጥና ጄል የሚመስል ቅርጽን በመስራት ይታወቃል። ይህም ለሰውነት እርጥበትንና ለምግብ መፈጨትም ይረዳል። ተልባ ደግሞ በተለይ ሆርሞኖችን፣ የልብ ጤናንና የአንጀት እንቅስቃሴን በሚደግፉ ሊግናንስና በጤናማ ቅባቶችም የበለጸጉ ናቸው። በትክክል ጥቅም ላይ ሲውሉ በሚያምር ሁኔታ አብረው ሊሰሩላችሁም ይችላሉ። ነገር ግን መጠንን ማመጣጠንና ዝግጅት ወሳኝ ነው። ምክንያቱም ሁለቱም በጣም ከፍተኛ ፋይበር አላቸው። በድንገት ከፍተኛ መጠንን ከበላችሁ የምግብ መፈጨት ስርዓታችሁ ሊታገል ወይም ደግሞ ሊቸገር ይችላል። ለዚህ ነው በጣም ጤናማው አካሄድ ሚዛናዊነት የሆነው። ሁለቱንም ስትወስዱ በሰውነታችሁ ውስጥ ምን እንደሚፈጠር ልንገራችሁ። አንደኛ፣ የምግብ መፈጨታችሁ ይሻሻላል። ሁለቱም ፍሬዎች በሚሟሟ እና በማይሟሟ ፋይበር የተሞሉ ናቸው። ይህም ሰገራን ያለሰልሳል፣ የአንጀት እንቅስቃሴን ያሻሽላል፣ ጤናማ የሆድ ባክቴሪያዎችን ይመግባል፣ ድርቀትንም ይቀንሳል። ቺያሲድ ውሃን ይመጣልና ለስላሳ ጅልን ይፈጥራል። ተልባ ቆሻሻ በአንጀት ውስጥ እንዲንቀሳቀስ ይረዳል። አንድ ላይ ሆነው ለስላሳ የምግብ መፈጨትን ሊደግፉላችሁ ይችላሉ። ግን አስታውሱ፣ በቂ ውሃ ከሌለ ብዙ ፋይበርን ተቃራኒ ውጤት ሊያመጣ እና የሆድ መነፋት ወይም ደግሞ ድርቀትን ሊያስከትል ይችላል። ስለዚህ በቂ ውሃ እና በልኩ መመገብ አለባችሁ። ሁለተኛ፣ ረዘም ላለ ጊዜ የጠገባችሁ ስሜት እንዲሰማችሁ ያደርጋሉ። እነዚህ ፍሬዎች የምግብ መፈጨትን በተፈጥሯዊ ሁኔታ ያዘገያሉ። ይህም ማለት የምግብ ፍላጎትን ይቀንሳሉ፣ ከመጠን በላይ መብላትን ይቀንሳሉ፣ የተረጋጋ ጉልበትም ይኖራችኋልና መክሰስ መብላትንም እንቀንሳለን። ይህ ብዙ ሰዎች በክብደት መቀነስ ጉዟቸው ወቅት የሚጠቀሙባቸው አንዱ ምክንያት ነው። ትንሽ መጠን ምግቦችን የበለጠ አርኪ ያደርገዋል። ሶስተኛ፣ ልባችሁ ጤናማ ቅባቶችንም ያገኛል። ተልባም ሆነ ቺያሲድ ኤኤልኤ በሚባል የእጽዋት ኦሜጋ ስሪ ፋቲ አሲድ የበለጸጉ ናቸው። እነዚህ ጤናማ ቅባቶች እነዚህን ለመደገፍ ይረዳሉ። የልብ ጤናን፣
የደም ስር ስራን፣ ጤናማ የኮሌስትሮል መጠንንና የኢንፍላሜሽን ሚዛንን። የተልባ ፍሬ በተለይ በኦሜጋ ስሪ ቅባቶች የበለጸገ ነው። አራተኛ የደማችሁ ስኳር የበለጠ የተረጋጋ ይሆናል። ፋይበሩ ስኳር ወደ ደም ውስጥ የሚገባበትን ፍጥነት ያዘገየዋል። ይህም ድንገተኛ የስኳር መጨመርን ይቀንሳል፣ ድንገተኛ ረሃብን ይቀንሳል፣ የተረጋጋ ጉልበትንም ይደግፋል። በተለይም ከፍተኛ ካርቦሃይድሬትስ ካላቸው ምግቦች ጋር ሲጨመሩ። አምስተኛ ቆዳችሁ እናም ፀጉራችሁ ይጠቀማሉ። ጤናማ ቅባቶች፣ ማዕድናትና አንቲኦክሲዳንቶች ሰውነትን ከውስጥ ለመመገብ ይረዳሉ። አንዳንድ ሰዎች የሚያስተውሉትም የተሻለ የቆዳ እርጥበት፣ የሚያብረቀርቅ ፀጉር፣ ጤናማ መልክ ያለው ቆዳ እና ድርቀትንም ለመቀነስ ይረዳሉ። ይህ አብዛኛውን ጊዜ ቀስ በቀስ ወጥ በሆነ ጤናማ አመጋገብ ይከሰታል ማለት ነው። ታዲያ ተልባ እና ቺያሲድን ለመውሰድ በጣም ጤናማ የሆነው መንገድ ዕለታዊ ምርጥ መጠን የምንላቸው ለአብዛኞቹ አዋቂዎች ጤናማ የሆነ መነሻ በአንድ የሻይ ማንኪያ እስከ አንድ የሾርባ ማንኪያ ቺያሲድ እና ከአንድ የሻይ ማንኪያ እስከ አንድ የሾርባ ማንኪያ የተፈጨ ተልባን መጠቀም ጤናማ ነው። ከፍተኛ የሆነ መጠን አያስፈልጋችሁም። ሁልጊዜ ማብዛት ማለት የተሻለ ማለት አይደለም። ስለዚህ በትንሹ ጀምሩ እና መጠናችሁን ቀስ በቀስ ጨምሩ። ከሁለት የሾርባ ማንኪያ በላይ ደግሞ መሆን የለበትም። ታዲያ ተልባ ደግሞ የግድ መፈጨት አለበት። ሙሉ የተልባ ፍሬዎች ብዙ ጊዜ ሳይፈጩ በሰውነት ውስጥ ያልፋሉ። ይህ ማለት ብዙ ንጥረ ነገሮች ሊያመልጧችሁ ይችላሉ። የተፈጨ ተልባ ለሰውነት ለመምጠጥ በጣም ቀላል ነው። ስለዚህ ቺያሲድ ባይፈጭም ችግር የለውም፣ መፈጨትም የለበትም። ተልባ ግን ስትጠቀሙት መፈጨት አለበት። ምክንያቱም በደንብ በሰውነታችን እንዲመጠጥ ማለት ነው። ካልተፈጨ ምንም ጥቅም ሳናገኝ በአንጀታችን በኩል በቆሻሻ ወይም በሰገራ መልክ ዝም ብሎ ሊወገድ ይችላል ማለት ነው። ታዲያ ቺያሲድን ለመውሰድ ምርጡ መንገድ ቺያሲድ ከፍተኛ መጠን ያለው ውሃን ይመጣሉ። መጀመሪያ ቺያሲድን መዘፍዘፍ አብዛኛውን ጊዜ ለምግብ መፈጨት ቀላል ይሆናል። ስለዚህ አንድ የሾርባ ማንኪያ ቺያሲድን በአንድ ኩባያ ውሃ ውስጥ ከ30 እስከ 40 ደቂቃዎች እንዲቆይ አድርጉት፣ በትንሹ ማለት ነው። ከዛ ሎሚ፣ ቀረፋ ወይም ደግሞ ፍራፍሬን መጨመር ትችላላችሁ። ከዛም ፍሬዎቹ ጄልን ይሰራሉ። ይህም ለብዙ ሰዎች የምግብ መፈጨትን የሚያረጋጋ ሆኖ ያገኙታል። ከፈለጋችሁ ለአንድ ሌሊት በፍሪጅ ውስጥ አሳድራችሁ በመዘፍዘፍም ጠዋት ላይ መጠቀም ትችላላችሁ። ታዲያ አንድ ላይ መቀላቀል ትችላላችሁ ለሚለው አዎ ይቻላል። አንድ ጤናማ ዘዴ አንድ የሻይ ማንኪያ የተፈጨ ተልባን ከአንድ የሻይ ማንኪያ የተዘፈዘፈ ቺያሲድ ጋር እነዚህን አንድ ላይ በአጃ ወይም በኦትሜል በእርጎ ውስጥ በስሙዚ አድሮ በሚበላ ኦትስ ላይ አንድ ላይ ጨምራችሁ መጠቀም ትችላላችሁ። ይህ ሆድን ሳያስጨንቅ ሚዛናዊ ፋይበርና ጤናማ ቅባቶችን ይሰጣችኋል ማለት ነው። ለመውሰድ ደግሞ ምርጥ ሰዓት ጠዋት ላይ ምርጥ ነው። ብዙ ሰዎች ጠዋትን ይመርጣሉ፣ ምክንያቱም የጥጋብ ስሜትን ያሻሽላሉ፣ የምግብ ፍላጎትን ይቀንሳሉ፣ የአንጀት እንቅስቃሴንም ይደግፋሉ። ቁርስ ላይ መጨመር በጣም የተለመደ ነው። ከመተኛታችሁ በፊትም መውሰድ ትችላላችሁ። አንዳንድ ሰዎች ለምግብ መፈጨትና ለጥጋብ ማታን አንድ ላይ ይወስዷቸዋል። ነገር ግን ከመተኛት በፊት በጣም ብዙ መውሰድ ስሜታዊ በሆኑ ሰዎች ላይ የሆድ መነፋትን ሊያስከትል ይችላል። ስለዚህ ማታ የምትመገቡ ከሆነ መጠናችሁ በጣም መጠነኛ መሆን አለበት፣ ከልክ በላይ መሆን የለበትም። ታዲያ በጣም አስፈላጊ ነገር በቂ ውሃን መጠጣት ግን ግዴታ ነው። ይህ አንዱ የምትሰሩት ትልቁ ስህተት ነው። ተልባም ቺያሲድም ውሃን ይመጣሉ። ስለዚህ በቂ ፈሳሽ ሳይኖር ከበላችሁ የሆድ መነፋት፣ ጋዝ፣ ድርቀትና አለመመቸት ይሰማችኋል። ፋይበርን ስጨምሩ ሁልጊዜ የውሃ ፍጆታችሁን ጨምሩ። ይህ ግዴታ ነው። በቂ ውሃን መጠጣት ያስፈልጋል። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? አንዳንድ ሰዎች በየቀኑ ከፍተኛ መጠን ከመውሰዳቸው በፊት ከጤና ባለሙያ ጋር መማከር አለባቸው። በተለይ እነዚህ ችግሮች ያሉባቸው ሰዎች የመዋጥ ችግር፣ የአንጀት መዘጋት ችግሮች፣ ከባድ የምግብ መፈጨት በሽታ፣ አንዳንድ ለሆርሞን ተጋላጭ የሆኑ ሁኔታዎች ወይም ደግሞ ደም የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች እንዲሁም ለከፍተኛ ፋይበር ምግቦች አዲስ ከሆናችሁ ቀስ ብላችሁ መጀመር ያስፈልጋል። ታዲያ
ብዙ ሰዎች ደግሞ ተልባ እናም ቺያሲድን አንድ ላይ ሲጠቀሙ የሚሰሯቸው ስህተቶች፣ ስህተት አንድ በጣም ብዙ መጠንን በፍጥነት መውሰድ ነው። ብዙ ማለት ብዙ ጥቅም ማለት አይደለም። ብዙ ፋይበር በድንገት የምግብ መፈጨትን ሊያናጋ ይችላል። ስለዚህ በልኩ ጀምሩ። ስህተት ሁለት ደግሞ ደረቅ ቺያሲድን መብላት ነው። ደረቅ ቺያሲድ ከተዋጡ በኋላ ፈሳሽን ይመጣሉ። ስለዚህ ቺያሲድ በቅድሚያ ምንጊዜም መዘፍዘፍ አለበት ማለት ነው። በውሃ ውስጥ መዘፍዘፍ አብዛኛውን ጊዜ ደህንነቱ የተጠበቀ እናም ለስላሳ ያደርገዋል። ደረቁን ከወሰዳችሁ የመታነቅ አደጋንም ሊያስከትል ይችላል። ስህተት ሶስት ደግሞ ተልባን አለመፍጨት ነው። ሙሉ ተልባ ሳይፈጭ ያልፋል። የተፈጨ ተልባ ግን አብዛኛውን ጊዜ በንጥረ ነገር ረገድ የበለጠ ጠቃሚ ነው። ስህተት አራት ደግሞ ውሃን መርሳት ነው። ፋይበር ያለ ውሃ ችግርን ከመፍታት ይልቅ ችግርን ይፈጥራል። ስለዚህ በቂ ውሃን መውሰድ ያስፈልጋል ማለት ነው። ታዲያ ቀላል የሆነ ጤናማ ዕለታዊ ልማድን ከፈለጋችሁ ጠዋት ላይ አንድ ሻይ ማንኪያ የተዘፈዘፈ ቺያሲድን በውሃ ወይም ደግሞ በስሙዚ ውስጥ መውሰድ ትችላላችሁ። ከሰዓት ወይም ደግሞ ማታ ላይ አንድ ሻይ ማንኪያ የተፈጨ ተልባን በአጃ በእርጎ ወይም በምግብ ውስጥ ጨምራችሁ መውሰድ ትችላላችሁ። ከአንድ ሳምንት በኋላ ሰውነታችሁ ከተላመደው መጠኑን ቀስ በቀስ መጨመር ይመረጣል ማለት ነው። ተልባንና ቺያሲድን በአንድ ቀን ውስጥ መውሰድ ትችላላችሁ። አዎ በደንብ ይቻላል እና በትክክል ጥቅም ላይ ሲውሉ ለምግብ መፈጨት፣ ለጥጋብ፣ ለልብ ጤና እና ለአጠቃላይ ደህንነት ጠንካራ የሆኑ ጥምረት ናቸው። ግን ቁልፉ በመጠኑ መጠቀም፣ በቂ ውሃ መጠጣት፣ ትክክለኛ የሆነ ዝግጅትና ወጥነት ወይም ደግሞ በየቀኑ መጠቀም ነው። ምክንያቱም ሰውነታችን በየቀኑ ለሚደረጉ ትናንሽ ጤናማ ልምዶች የተሻለ ምላሽን ይሰጣል ማለት ነው። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግን፣ ሰብስክራይብ ማድረጋችሁንና የተፈጥሮ ጤና እናም ቀላል የአመጋገብ ምክሮችን ለሚወድ ሰው ሼር ማድረጋችሁን እንዳትዘነጉ። እናም በአስተያየት መስጫው ላይ ወይም በኮመንት ላይ እናንተ ቺያሲድን ወይም ደግሞ ተልባን እንዴት እንደምትወስዱ ወይም እንደምትጠቀሙ እስቲ ሀሳባችሁን በኮመንት ላይ አስፍሩልኝ። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።